ጤና ይስጥልኝ እንደምናመሻችሁ ከቤንች ሸኮ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ታጠቅ አበበ ነኝ። በቅድሚያም ዋና ዋናዎቹ በጤናው ልማት ዘርፍ ቀድሞ ከነበረው እሳቤ በመውጣት ህዝቡን ተጠቃሚ የሚያደርጉ አበራታች ስራዎች እየተሰሩ መሆናቸውን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የመንግስት ዋና ተጠሪ አቶ ፍቅሬ አማን ገለጹ። የቤንች ሸኮ የህገ ወጥ ንግድና ነዳጅ ስርጭት ግብረ ኃይል በነዳጅ በግብርና ውጤቶችና በትራንስፖርት ዘርፍ ህገ ወጥ ተግባር ውስጥ የተሳተፉ አካላት ላይ እርምጃ እየወሰደ መሆኑም ተገልጿል። የሴቶችን ሁሉ አቀፍ ተሳታፊና ተጠቃሚነት ለማረጋገጥ በትኩረት እየተሰራ ነው ተባለ። ወደ ዝርዝሩ እናመራለን። በጤናው ልማት ዘርፍ ቀድሞ ከነበረው እሳቤ በመውጣት ህዝቡን ተጠቃሚ የሚያደርጉ አበራታች ስራዎች እየተሰሩ መሆናቸውን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ ፍቅሬ አማን ገለጹ። የጤና ጣቢያው መከፈት በሚዛን ቴፒ ዩኒቨርሲቲ ማስተማሪያ ሆስፒታል ላይ ይደርስ የነበረውን የስራ ጫና ይቀንሳል ተብሏል። የሚዛን አማን ከተማ አስተዳደር በአማን ከተማ የጤና አጠባበቅ ጣቢያ አስመርቆ ለአገልግሎት ክፍት አድርጓል። ብዙአዩ አሰሳኝ ተጨማሪ አለው። የሚዛን አማን ከተማ አስተዳደር ለነዋሪዎቹ የጤና ተደራሽ ለማድረግ ለቢሮነት ሲያገለግል የነበረውን ወደ ጤና ተቋምነት በመቀየር አስመርቆ ለአገልግሎት ክፍት አድርጓል። ጤና ጣቢያውን መርቀው የከፈቱት የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ ፍቅሬ አማን መንግስት በጤናው ዘርፍ ህዝቡን ተጠቃሚ የሚያደርጉ ስራዎች መስራቱን ተናግረዋል። ትኩረት ሰጥቶ ከሚሰራቸው ዋና ዋና ተግባራት አንዱ የማህበራዊ ዘርፍ ተግባራት ናቸው። ከነዚህ የማህበራዊ ዘርፍ ተግባራት አንዱና ዋነኛው የጤና ልማት ዘርፍ ነው። በዚህ የጤና ልማት ዘርፍ ቀድሞ ከነበረው ህሳቤ በተለየ መንገድ ከመከላከል ባለፈ አክሞ የማዳን የጤና ፖሊሲን ተግባራዊ በማድረግ እንደ ሀገር በርካታ ስራዎችን በመስራት የጤና ተደራሽነትን፣ ጥራትን፣ ፍትሃዊነትን ሊያረጋግጥ በሚችል መልኩ ዘርፈ ብዙ እንቅስቃሴዎች ሲደረጉ ቆይቷል። በጤናው ዘርፍ እንደ ሀገር እንደ ክልል ብሎም እንደ ዞናችን በጣም ሰፊ አበረታች ውጤቶች እየተመዘገቡ ይገኛል። ጤና ጣቢያዎችን በመገንባት በርካታ ተግባራት እየተከናወኑ መሆናቸውን ያመለከቱት አቶ ፍቅሬ የአማን ጤና ጣቢያ ለአገልግሎት ክፍት መደረጉ የጤናውን አገልግሎት አሰጣጥ ያሳልጣልም ብለዋል። በርካታ ጤና ጣቢያዎችን በመገንባት አገልግሎት እንዲሰጡ እየተደረገ ያለበት ሂደት አለ። ዛሬ የምናስመርቀው የአማን ጤና ጣቢያ ለበርካታ ዘመናት ጥያቄ ሲቀርብ የነበረበት ዛሬ ይሄ ጤና ጣቢያ ተከፍቶ አገልግሎት መስጠት ሲጀምር የአማን ሆስፒታል ያለውን መጨናነቅ በከፍተኛ ሁኔታ ሊቀንስ የሚችልበትና የጤና አገልግሎት አሰጣጣችን ሊያሳልጥ የሚችልበትን ሂደት ከመፍጠር አንጻር የራሱን ትልቅ አበርክቶ እንደሚያበረክት ታሳቢ ማድረግ ያስፈልጋል ማለት ነው። ጤና ለሁሉም ማህበረሰብ በፍትሃዊነት እንዲደርስ በመንግስት ትኩረት ተሰጥቶ እየተሰራበት መሆኑን የገለጹት ደግሞ የቤንች ሸኮ ዞን ዋና አስተዳዳሪ አቶ ሀብታሙ ካፍቲን የሚዛን አማን ከተማ አስተዳደርም በጤና መድን አፈጻጸም ግንባር ቀደም መሆኑንም አውስተዋል። መንግስታችን ባወጣው የጤና ፖሊሲ ውስጥ ማህበረሰብ አቀፍ ጤና መድን በሁሉም ወረዳና በሁሉም ከተማ አስተዳደር አካባቢ ላይ በስፋት ሰርተናል። በዚህም ደግሞ በግንባር ቀደምነት 100% የተሰጠውን እቅድ በማሳካት በጤና መድን ማህበረሰባችን ሕክምና እንዲያገኝ በማድረግ ሚዛን አማን ግንባር ቀደም ነውና እውቅና እንድትሰጡ በአክብሮት እጠይቃለሁ። ከአጎራባች ዞኖች አልፎ ለአጎራባች ክልል አገልግሎት የሚሰጠው የሚዛን ቴፒ ዩኒቨርሲቲ ማስተማሪያ ሆስፒታል ላይ ያለውን የስራ ጫና ለመቀነስም እየተሰራ መሆኑን አመልክተዋል። ሚዛን ቴፒ ቲቺንግ ሆስፒታል ላይ ያለውን ጫና ለመቀነስ በሸቤንች ወረዳ ላይ በሲዝ ሆስፒታል ላይ ሰርጀሪ ወይም ቀዶ ሕክምና እዛ እንዲጀመር አድርገናል። በከተማው የሚመረቀው ጤና ጣቢያ ተልዕኮው ዘርፈ ብዙ ነው ያሉት ደግሞ የከተማው ከንቲባ ኢንጂነር ሰለሞን ለዊ ናቸው። እንደ ከተማችን ዛሬ የምናስመርቀው የአማን ጤና ጣቢያ ተልዕኮው ዘርፈ ብዙ ነው። ማህበረሰባችንን በተለይ በአማን አካባቢ ለረጅም ጊዜ የጤና አገልግሎት ጥያቄ ምላሽ ከመስጠትም ባሻገር የሚዛን ቴፒ ቲቺንግ ሆስፒታል ላይ የነበረውን ከፍተኛ ጫና ይቀንሳል። በተያዘው በጀት ዓመት ለማህበራዊ ዘርፍ በተሰጠው ልዩ ትኩረት ጤና ጣቢያው ለአገልግሎት እንዲበቃ መደረጉንም አውስተዋል። በ2018 በጀት ዓመት ለማህበራዊ ዘርፍ በተሰጠው ልዩ ትኩረት
ይህ የጤና ጣቢያ ዛሬ ለምታዩት ደረጃ እንዲበቃ በጀት መድበን ሁለንተናዊ ጥገና በማድረግና የሕክምና ቁሳቁስ በማሟላት ወደ ስራ እንዲገባ ወስነን ተንቀሳቅሰናል። ከጤናውን ባለፈ በትምህርት ዘርፍ በተሰሩ ስራዎች ለከተማው ብልጽግና ወሳኝ በመሆኑ በዘርፉ ትኩረት መደረጉንም አመልክተዋል። ልማታችን የተቀናጀ ነው። በጤናው ዘርፍ የምናደርገው ጥረት ያህል በትምህርት ዘርፍ ደረጃውን የጠበቁ ሞዴል ቅድመ አንደኛ ደረጃ ትምህርት ቤቶችን ገንብተን ለአገልግሎት አብቅተናል። ምክንያቱም ጤነኛ የተማረ ዜጋ ለከተማችን ብልጽግና ወሳኝ በመሆኑ ነው። ከከተማ ነዋሪዎች መካከል አቶ ግራው የኪና አቶ ሀብታሙ አይቴ የጤና ጣቢያው መከፈት አገልግሎቱን በቅርብ ለማግኘት እንደሚያስችላቸውም ገልጸዋል። የቤንች ሸኮ ዞን የህገወጥ ንግድና ነዳጅ ስርጭት ግብረ ኃይል በነዳጅ በግብርና ውጤቶችና በትራንስፖርት ዘርፍ ህገወጥ ተግባር ውስጥ የተሳተፉ አካላት ላይ እርምጃ መውሰድ ጀምሯል። ግብረ ኃይሉ የመጀመሪያ 15 ቀናት ሪፖርት ላይ በሚዛን አማን ከተማ ውይይት አድርጓል። ተዘራ ጥላውን ያዘጋጀውን ሰለሞን ፈጠነ እንደሚከተለው ያቀርበዋል። የዞኑ የህገወጥ ንግድና የነዳጅ ስርጭት ግብረ ኃይል ምክትል ሰብሳቢ አቶ ጸጋይ ባቀረቡት የ15 ቀን ሪፖርት በዞኑ በህገወጥ የግብርና ምርቶች ቁጥጥር 683 ኪሎ ግራም ቅሽር ቡና፣ 183 ኪሎ ግራም ኮረሪማና 1 አይሱዙ ሙዝ መያዙን ገልጸዋል። በነዳጅ ቁጥጥር ስራዎች 14 ማደያዎች ላይ የስነ ልኬት የማረጋገጥ ስራ የተሰራ ሲሆን 3 ማደያዎች ላይ ጉድለትና 1 ማደያ የሰነድ አያያዝ ችግር መታየቱን ገልጸዋል። በ15 ቀናት ውስጥ 11609 ሊትር ናፍጣ፣ 2406 ሊትር ቤንዚን፣ 82 ከታሪፍ በላይ ያስከፈሉ አሽከርካሪዎች፣ 14 ተጨማሪ ሳልቫቲዎች እንዲፈቱና በህገወጥ ተግባር የተሳተፉ አካላት ላይ እርምጃ እየተወሰደባቸው መሆኑን ጠቁመዋል። ግብረ ኃይሉ በ6 የንግድ ተቋማት ባለሙያዎች፣ 3 የማደያ ስራ አስኪያጆች በህገወጥ ቁጥጥር ስር ውለው ምርመራ እየተጣራ መሆኑን ገልጸዋል። በመድረኩ የተሳተፉት አካላት እንደተናገሩት የዞኑ ግብረ ኃይል ተደራጅቶ ወደ ስራ ከገባ ወዲህ በህገወጥ የግብርና ምርቶች በነዳጅ ስርጭትና በትራንስፖርት ዘርፍ ላይ ከፍተኛ ውጤት እየተመዘገበ መሆኑን ገልጸዋል። የቤንች ሸኮ ዞን ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ደግፌ ኩድን እንደተናገሩት ህገወጥ ተግባሩን በመከላከል ረገድ አመራሩ ከግብረ ኃይሉ ጎን ሊቆም ይገባል ብለዋል። ባልተቆራረጠ መልኩ ይህን ግብረ ኃይል እየገመገሙ አቅጣጫ ያስቀመጡ የመሄድ እዚህ ቤት ያለ የፊት አመራር የመጀመሪያ ስራው ነው። ክሮስ ቼክ እናደርጋለን። እዚህ ውስጥ ከግብረ ኃይሉ ጀምሮ ከአስተባባሪ ኮሚቴ ጀምሮ ይህንን ላለመፈጸም እግሩን የሚጎትት የመደበኛ ህግ ተፈጻሚነት ሳይሆን የዚህ የግብረ ኃይል ህግ ነው እሱ ለሚፈጸመው ማለት ነው። የተያዙ ህገወጥ ሰዎችን ለፍርድ ቤት ማቅረብ፣ ጊዜ ቀጠሮ ማስጠየቅ፣ መዝገብ ማደራጀት፣ ክስ ማቅረብ፣ በ15 ቀን ውስጥ ውሳኔ ማሰጠት። የቤንች ሸኮ ዞን ዋና አስተዳዳሪ አቶ ሀብታሙ ካፍትን በዞኑ በነዳጅ በትራንስፖርትና በግብርና ውጤት ላይ የሚደረገው የህግ ማስከበር ስራ ተጠናክሮ ይቀጥላል ብለዋል። የነዳጅ ትዕዛዝ፣ የናፍጣ የቤንዚን ትዕዛዝ ዴይሊ መከታተል ያስፈልጋል። በዚህ ላይ ተጠያቂ የዞን ንግድ መምሪያ ነው። ከላይ የመጣ ያለው ኦንላይን ላይ የመጣ ያለውን በየቀኑ አሳውቁን። ምሽት ይሄዳ ያለውን ቦቴ ያዛችሁ ነው። በዛ ሂደት ውስጥ የተንቀሳቀሰ ያለው ወንጀለኛ ነው ያዙ። አይቻልም። የተረገፈው ላይ አልፋና ኦሜጋ ተጠያቂ የወረዳና የከተማ ንግድ ኃላፊዎች ናቸው። ግብረ ኃይሉ እስከ ሰኔ 30 2018 ድረስ ከየትኛውም መደበኛ ስራ ውጭ ሆነው ተግባራቸውን እንዲፈጽሙ አቅጣጫ መቀመጡን ዋና አስተዳዳሪው ተናግረዋል። ግብረ ኃይል በየትኛውም ሰዓት እኛ አሁን ዞን ላይ መኪና ሰጥተናቸዋል። እስከ ሰኔ 30 ድረስ አንድ ቀን ጃምፕ አናድርግም። ሁላችሁም እንድትይዙ መኪናም ከነሱ አይወሰድም። እስከ ሰኔ 30 ይህ ግብረ ኃይል ለሌላ ስምሪት ይሰጣል የሚል ወረዳ አስተባባሪ ካለ አደናቃፊ ነው። በይፋ ነው የምንፈርጀው። የወረዳ አስተባባሪዎች በየቀኑ ከገመገመ እርግጠኛ ነኝ እኛ ዞን ውስጥ አንድም የትራፊክ ደህንነት ችግርም የታሪፍ ችግርም የልማት ስራ ለመስራት የነዳጅ ጥያቄም የመልካም አስተዳደር ጥያቄም አይኖርምና ይሄን ደግሞ በተመሳሳይ መልክ በሸቀጥ ላይ በግንባታ እቃዎች ላይ ያለውንም አካታችሁ ሰርታችሁ መልክ ማስያዝ አለብን የሚል ነገር ነው። ግብርና ምርት ላይ ቡና በጣም ከፍተኛ ምርት አለ እዚህ ዞን ውስጥ። ቡና እዚህ ዞን ውስጥ በተደጋጋሚ መኪና ተመዝኖ ይወጣ አይደለም። በየትኛው ምርት ይሁን መኪና ተመዝኖ መውጣት አለበት።
በቤንች ሸኮ ዞን በ142 ቀበሌዎች የወሳኝ ኩነት ምዝገባ እየተከናወነ ነው። የወሳኝ ኩነት ምዝገባ ማከናወን ዘርፈ ብዙ ጠቀሜታዎች እንዳሉትም ተገልጿል። ዝርዝር አለን፣ እንደሚከተለው ይቀርባል። በቤንች ሸኮ ዞን በ142 ቀበሌዎች የወሳኝ ኩነት ምዝገባ በቴክኖሎጂ ታግዞ እየተከናወነ መሆኑን በዞኑ ሰላምና ጸጥታ ሚሊሻ መምሪያ የወሳኝ ኩነቶች ዋና ስራ ሂደት አስተባባሪ አቶ ሞላለኝ ወርቁ ተናግረዋል። ልደት እንሰራለን፣ ሞት እንሰራለን፣ ጋብቻ፣ ፍቺና ጉዲፈቻ እንሰራለን። እንግዲህ እንዳጠቃላይ እነዚህ ምዝገባዎችን በ142 ቀበሌዎች አገልግሎት እየሰጠን እንገኛለን። ከ142 ቀበሌዎች ደግሞ 102 ቀበሌዎችን በዲጂታል ሲስተም በማከናወን በ102 ቀበሌዎች ዲጂታል ሲስተም እየመዘገብን ነው። እንግዲህ ከ40ው 31ዱ የጉራ ፈርዳ ወረዳ ነው። 8 ሼቤንች እና 1 ደቡብ ቤንች ታብሌት ባለማግኘታቸው እነዚህ 40ው በወረቀት ነው ወይም በመዝገብ እየመዘገቡ ይገኛሉ። ነገር ግን አሁን ከወረቀት ንክኪ በጸዳ መልኩ 102 ቀበሌዎችን ማዳረስ ችለናል። አገልግሎቱን ለማግኘት ከመጡ ተገልጋዮች መካከል መምህርት ነጻነት ለታና ወይዘሮ ብርሃኔ ዮሴፍ በበኩላቸው የአገልግሎት አሰጣጡ የተሻለ ስለመሆኑም ገልጸዋል። ወሳኝ ኩነት ሰነድ አንደኛው አስፈላጊ ስለነበረ ነው። ሁለተኛ ደግሞ ፓስፖርት ለማውጣት ስለፈለኩኝ ወሳኝ ኩነት ምዝገባ አስፈልጎኝ ነው። አገልግሎቱ እዛ በጣም አሪፍና ቀልጣፋ ነበረ። እዚህ የመጣሁበት የወሳኝ ኩነት ልደት ለማስጨረስ ነው የመጣሁት። ከትላንት ወዲያ ነው የጀመርኩት። እዚህ ያለው የስራ አቀባበላቸው በጣም ጥሩ ነው። በስርዓት እያስተናገዱን ነው። እዚህ ጋር ያለው መስተንግዶ ጥሩ ነው። በዞኑ በ2018 በጀት ዓመት በ5 ኩነቶች 10911 ኩነቶች ባለፉት 9 ወራት መመዝገብ መቻሉንም አቶ ሞላለኝ ወርቁ ገልጸዋል። እንዳጠቃላይ በ2018 ዓመተ ምህረት በአምስቱም ኩነቶች 12500 እንመዘግባለን ብለን አቀደን 10911 ኩነቶችን በዚህ በ9 ወር ውስጥ መዝገበናል። ይህም ሲባል ልደትን ወደ 8703 እንመዘግባለን ብለን አቀደን 3394 ወንዶችና 6020 ሴቶች በድምሩ 9414 ከ100% በላይ መመዝገብ ችለናል። ሞት 1377 እንመዘግባለን ብለን 598 አካባቢ መመዝገብ ችለናል። ጋብቻ 2026 እንመዘግባለን ብለን 806 መዝግበናል። ፍቺ 361 እንመዘግባለን ብለን 92 መዝግበናል። ጉዲፈቻ ነው እንግዲህ 33 እንመዘግባለን ብለን እስካሁን አንድ ብቻ የመዘገብ ነው። እንዳጠቃላይ ሲታይ የምዝገባ አፈጻጸማችን ልደት ላይ ያለው ጥሩ ነው። ነገር ግን አሁን በጣም ልዩ ትኩረት መሰጠትም መሰራት ያለበት ሞትና ፍቺ ላይ ነው። የዞኑ ሰላምና ጸጥታ ሚሊሻ መምሪያ ኃላፊ አቶ ዘማች በዛብህ የወሳኝ ኩነት ምዝገባዎችን በቴክኖሎጂ ታግዞ እንዲከናወኑ ትኩረት በመስጠት እየተሰራ ስለመሆኑ ተናግረዋል። በዚህ ዓመት ብዙ ታብሌቶችን ሰብስበን አስጠግነን ወደ ስራ አስገብተናል። ጤና ተቋማት ላይ ያለውም በተለይ ጤና ተቋም የሚወለዱ የሚሞቱ ልጆች በአግባቡ እንዲመዘገቡ እዛ አካባቢ መዝገብ ሹሞች በአግባቡ ስራቸውን እንዲሰሩ ድጋፍና ክትትል የማድረግ ስራዎችን እየሰራን ነው። ሆኖም ግን ስራው አልጋ በአልጋ በሆነ መንገድ በሚፈለገው መንገድ ያለምንም እንከን እየሄደ ነው ብሎ ለማለት የሚያስቸግሩ ነገሮች ስላሉ እነዚህን ቻሌንጆች ለይተን እየሰራንባቸው መሆኑን ለመግለጽ ነው። በወሳኝ ኩነት ምዝገባ ወቅት የሚፈጠሩ የፊደል ግድፈቶች እንዲታረሙም ወይዘሮ ብርሃኔ ዮሴፍ ጠይቀዋል። ይሄ ወሳኝ ኩነት እስከ ላይ የሚሄድ ስለሆነ የአማርኛውን ወደ እንግሊዝኛ መተርጎሙ ተርጓሚ ሰው እዚህ ጋር ቢኖርና ቢሰራ ጥሩ ነው የሚለውን አስተያየት መስጠት እፈልጋለሁ። የሴቶችን ሁሉ አቀፍ ተሳታፊና ተጠቃሚነት ለማረጋገጥ በትኩረት እየተሰራ ነው። የቤንች ሸኮ ዞን ብልጽግና ፓርቲ ሴቶች ክንፍ ከሚዛን አማን ከተማ አስተዳደር ብልጽግና ሴቶች ክንፍ ጽህፈት ቤት ጋር በመተባበር የፓርቲውን የምርጫ መተዳደሪያ ማኒፌስቶ የማስተዋወቅ መድረክ አካሂዷል። ተዘራ ጥላሁን ተጨማሪ አለው። የቤንች ሸኮ ዞን ብልጽግና ፓርቲ የፖለቲካና ሕዝብ ግንኙነት ዘርፍ ኃላፊና ረዳት የመንግስት ተጠሪ ወይዘሮ ፍርዳወቅ አለሙ መድረኩን በንግግር ሲከፍቱ እንደተናገሩት ብልጽግና ፓርቲ መምረጥ እንደ ሀገር የተጀመሩ የሰላም፣ የልማት፣ የእድገትና የብልጽግና ጉዞ ማፋጠን ነው ብለዋል። ይህንን አይቀሬና ውጤታማ ጉዞ ይበልጥ ለማሳካት ከህዝብ ተወልዶ ለህዝብ እየኖረ ያለ ብልጽግናችን መምረጥ አማራጭ ፍላጎት ብቻም ሳይሆን ተመራጭ ነው።
ሴቶች ከሀገራዊ ለውጡ ወዲህ በፖለቲካው በማህበራዊና በኢኮኖሚያዊ ዘርፎች ተሳታፊና ተጠቃሚነታችን እያደገ መጥቷል ሲሉም ተናግረዋል። ብልጽግና ፓርቲን የኢትዮጵያን ትላንት በማከም ነገን በመተለም እንዲችሉ ነው። በተለይም እኛ ሴቶች ከለውጡ ወዲህ በፖለቲካው በማህበራዊው እና በኢኮኖሚው ዘርፎች ያለንን ተሳትፎ ስንመለከት ከተሳትፎም ባሻገር ተጠቃሚነታችን እየተረጋገጠም ስላለ ነው። ሴቶች የትምህርት ዕድል በማግኘት አቅማችንን እና ክህሎታችንን እንድናሳድግም እንዲሁም ደግሞ ወደ አመራርነትም ውሳኔ ሰጪነትንም እንድንመጣ በልዩ ትኩረት እየተሰራ ይገኛል። በሰባተኛው ሀገራዊ ጠቅላላ ምርጫም ሴቶች ንቁ ተሳታፊ በመሆን ምርጫው ሰላማዊ፣ ፍትሐዊና ዴሞክራሲያዊ ሆኖ እንዲጠናቀቅ ሚናችንን ልንወጣ ይገባል ሲሉም ተናግረዋል። ሀገራችን ህብረ ብሔራዊነቷን ከአንድነት ጋር አጣጥሞ የሚሄድ የፖለቲካ ስርዓትን ባለመኖሩ የእርስ በርስ ግጭት፣ የውጭ ጫናዎች፣ በዚህም የተነሳ ሀገራችን የምትሻውን የኢኮኖሚ ሉዓላዊነት ላይ ሳትደርስ ከርማለች። ስለሆነም ብልጽግና ይህንን ሁሉ ተጋፍጦ ኋላቀርነትን፣ ድህነትና ታሪክ ለማድረግ እየታተረ ይገኛል። ምርጫው ሰላማዊ፣ ፍትሐዊና ተአማኒነት ሆኖ እንዲጠናቀቅ የበኩላችንን ሚና መጫወት አለብን። የዞኑ ብልጽግና ፓርቲ የሴቶች ክንፍ ጽሕፈት ቤት ኃላፊ ወይዘሮ ታደለች መልካሙ ሀገራዊ ለውጡ ሴቶችን በበርካታ መስኮች ተጠቃሚ እያደረገ ይገኛል ብለዋል። ፓርቲያችን ብልጽግና ባለፉት 7 ዓመታት በርካታ ተግባራትን በተለይ ሴቶችን ተጠቃሚ ከማድረግ አንጻር በማህበራዊ ኢኮኖሚው በፖለቲካውም ዘርፍ በርካታ ስራዎችን ሲሰራ ቆይቷል። በውሳኔ ሰጪነት ላይ ከፌዴራል ጀምሮ እስከ ታችኛው መዋቅር ድረስ ሴቶች በውሳኔ ሰጪነት ቦታ ላይ እድል አግኝተው ተሳታፊ ተጠቃሚ እንዲሆኑ በርካታ ሴቶችን ለውሳኔ ሰጪነት ቦታ ላይ በማስቀመጥ በፖለቲካው ዘርፍ ሴቶች ተጠቃሚ እንዲሆኑ በርካታ ስራዎችን ከፌዴራል እንደ ክልል እንደ ዞን እስከ ታችኛው መዋቅር ሲሰራ ቆይቷል። የሚዛን አማን ከተማ አስተዳደር ብልጽግና ፓርቲ የሴቶች ክንፍ ኃላፊ ወይዘሮ ፍቅርተ ጊቻም እንደተናገሩት በፓርቲው መሪነት ባለፉት 7 ዓመታት ሴቶች በፖለቲካው የአመራርና የውሳኔ ሰጪነት ቦታን ጨምሮ በሁሉም ዘርፎች ተሳታፊና ተጠቃሚነታቸው እየጨመረ መጥቷል ብለዋል። በፖለቲካው ሴቶችን በፖለቲካ ዘርፍ ከፍተኛ የውሳኔ ሰጪ ባለቤት እንዲሆኑ ያደረገበት እንዲሁም በኢኮኖሚው ዘርፍ ደግሞ ሴቶች በተለያዩ ዘርፍ ስራዎች ላይ ተደራጅተው እንዲሰሩ በግብርናው ዘርፍ በገጠር ግብርና፣ በከተማ ግብርና፣ በቤተሰብ በህብረት ተደራጅተው እንዲለወጡ የኢኮኖሚ ባለቤት እንዲሆኑ ከጥገኝነት ተላቀው የካፒታል ባለቤት እንዲሆኑ በኢንዱስትሪው ዘርፍ በማደራጀት ሴቶችን ተጠቃሚ ያደረገበት ሂደት ነው በለውጡ ጉዞ ውስጥ የነበረው። በዕለቱም የብልጽግና ፓርቲ በሰባተኛው ሀገራዊ ጠቅላላ ምርጫ የመወዳደሪያ ማኒፌስቶና የመወዳደሪያ ምልክት የስንዴ ነዶን የማስተዋወቅ ስነ ስርዓትም ተከናውኗል። የፋይዳ ዲጂታል መታወቂያ በመያዛችን በተለያዩ አገልግሎት ሰጪ ተቋማት የተቀላጠፈ አገልግሎት እንድናገኝ አስችሎናል ሲሉ የደቡብ ቤንች ወረዳ ነዋሪዎች ተናገሩ። በወረዳው ከ48 ሺህ በላይ ዜጎች የአገልግሎቱ ተጠቃሚ እንዲሆኑ እየተሰራበት መሆኑም ተጠቁሟል። በየነ ወርቁ ያዘጋጀውን ሰለሞን ፈጠነ እንደሚከተለው ያቀርበዋል። የዲጂታል ኢትዮጵያን እቅድውን ለማድረግ እየተከናወኑ ከሚገኙ ዘርፈ ብዙ ተግባራት መካከል የፋይዳ ዲጂታል መታወቂያ አንዱ ነው። አገልግሎቱም ቀደም ሲል ከነበረው የቀበሌ መታወቂያ የተለየና የዘመነ እንዲሁም ኢትዮጵያን የሚያስተሳስር ነው ሲሉ ከወረዳው ነዋሪዎች መካከል አቶ ጸጋይ ሽባብና አቶ አቤል ደመቀ ተናግረዋል። ቀደም ሲል የነበረው መታወቂያ ኦንላይን አይደለም፣ አካባቢ ላይ መኖሩን ብቻ ነው የሚያሳውቀው። የት አካባቢ ላይ እንዳለ ብቻ ነው የሚኖረው። ይሄ ግን ኦንላይን ነው። የትም አካባቢ ላይ ከኛ ራሱ ከሀገራችን ካለንበት ወጥተን በምንሄድበት ጊዜ የሚገልጽ መኖሩን የሚያስታውቅ ስለሆነ ይህ ሰው የት አካባቢ ላይ ነው የሚኖረው የሚለው ነገር የሚያስቀምጥ ዲጂታል ኦንላይን ስለሆነ ኦንላይን በመሆኑ ከሌላው ይለያል ማለት ነው። ከዚህ በፊት በየሀገሩ በየክልሉ ስንሄድ በየክልሉ ነበር መታወቂያዎች ሲያዙ ነበር። ግን አሁን ባሉ ሁኔታ ደቡብ ምዕራብ አለ። ያንዳንዱ 12 ክልል ላይ ሲመጣ ኢትዮጵያን አንድ ሊያስተሳስር የሚችል
ወደ ሊያዘመን የሚችል ጠቀሜታው በዚህ ልክ እያንዳንዱ ማህበራዊ አገልግሎትም ሊያስተሳሰር የሚችል ነው። ወይዘሮ ባንቻየው ካሳና አቶ ሀብታሙ ከበደም የፋይዳል ዲጂታል መታወቂያ በመያዛችን በተለያዩ አገልግሎት ሰጪ ተቋማት የተቀላጠፈ አገልግሎት እንድናገኝ አስችሎናል ብለዋል። ከባንክ ጀምሮ የተለያዩ የሕክምና አገልግሎቶች ላይ ጉዞ ስናደርግ አልጋ ቤቶች አካባቢ እነዚህ አይነት መታወቂያዎች ይጠየቃሉ። ስለዚህ አገልግሎቱ አሁን ወጣ ስንል ነው የሚታወቀን እንጂ እኛ አካባቢ ላይ አሁን ከዚህ ከአገልግሎቱ ጋር ግንዛቤ ውስንነት ስላለ ሰው እንትን ላይለው ይችላል። ግን አገልግሎቱ በጣም ሰፊ ነው። ወጣ ስንል እነዚህ የዲጂታል መታወቂያ መያዙ ወሳኝ ነው። አገልግሎቱ በጣም እውነት ለመናገር ቀልጣፋ አገልግሎት ነው የምናገኝበት። በኤሌክትሪክ ሲስተም ነው ሁሉም ነገር አሁን እየተገበያየንም። ለምሳሌ ፋይናንሻል አገልግሎት ለማግኘት በዚህ ዲጂታል መታወቂያ ነው። ቀጣይ አባቶቻችን የጡረታ ገንዘብ ሲወስዱ ያለሱ አይጠቀሙም። ቀጣይ እያንዳንዱ ከዚህ አካባቢ ወደ ሌላ ቦታ ብንሄድ ከዚህ ቀደም ይዘናቸው የነበሩ የቀበሌ መታወቂያዎች አገልግሎት ያገኛሉ ብለን አናስብም። በዲጂታል መታወቂያ ነውና እጅግ በጣም ዘመናዊ የሆነ ቀልጣፋ አገልግሎት በምንሄድባቸው ተቋማቶች እያገኘን መሆኑን መግለጽ ፈልጋለሁ። የወረዳው ዋና አስተዳዳሪ አቶ ተሾመ ኪያስካ በበኩላቸው በወረዳው ከ48 ሺህ በላይ ዜጎች የአገልግሎቱ ተጠቃሚ እንዲሆኑ እየተሰራበት እንደሚገኝም ገልጸዋል። የፋይዳ መታወቂያ አጠቃቀምና ይህ ደግሞ እውን እንዲሆን ከማድረግ አንጻር እንደ ደቡብ ቤንች ወረዳ ዘርፈ ብዙ ስራዎች እየሰራን ያለንበት ሁኔታ ነው ያለው። እንግዲህ ዲጂታል ኢትዮጵያ ማለት ዓለም አሁን ወደ አንድ መስኮት እየመጣች ያለችበት ሁኔታ ነው ያለው። ስለዚህ ከቴክኖሎጂ ሰው ርቆ መኖር አይችልም። ስለዚህ እድሜው ከ6 ዓመት ጀምሮ እስከ መጨረሻ ድረስ በህይወት ያለ ሰው ሁሉ ዲጂታል መታወቂያ ወይም ፋይዳ መታወቂያ ይዞ በየትኛውም አካባቢ በማህበራዊ፣ በኢኮኖሚያዊ፣ በፖለቲካዊ በሚንቀሳቀስባቸው ዘርፎች ላይ እንደ ማንኛውም አይዲ ካርድ ብቻ ሳይሆን ጠቀሜታው ዘርፈ ብዙ ስለሆነ እሱን ይዞ መጠቀም ዲጂታልን መቀላቀል እንዲችል እንደ ወረዳም እቅድ ተይዞ እየተሰራ ያለበት ሁኔታ ነው ያለው። እንደ ደቡብ ቤንች ወረዳም ደግሞ ካለን ፖፑሌሽን ወይም ካለን ህዝብ ብዛት አንጻር ወደ 48 ሺህ በላይ ህዝብ ዲጂታል መታወቂያ መውሰድ አለበት የሚል እቅድ ነው እንደ ደቡብ ቤንች ወረዳ ይዘን ያለ ነው። ይህን ለማድረግ ተጨማሪ ድጋፍና ክትትል ማድረግ አለብን ብለን ፖለቲካሊ ትርጉም ተሰጥቶ የህዝቡን ተጠቃሚ ለማረጋገጥ እየሄድንበት እንዳለ ነው ማስቀመጥ እንፈልገው። በዘንድሮው የ12ኛ ክፍል ሀገር አቀፍ ፈተና የተሻለ ውጤት ለማስመዝገብ የሚያስችላቸውን ዝግጅት እያደረጉ መሆናቸውን የሚዛን ሁለተኛ ደረጃ ትምህርት ቤት ተማሪዎች ገልጸዋል። ትምህርት ቤቱም ተማሪዎች የተሻለ ውጤት እንዲያስመዘግቡ የአዳር ጥናት ፕሮግራም በማመቻቸት ሰፊ ዝግጅት እያደረገ መሆኑም ተጠቁሟል። ጦያሪማም ተጨማሪ አለው። በሚዛን አማን ከተማ ከሚገኙ ሁለተኛ ደረጃ ትምህርት ቤቶች መካከል የሚዛን ሁለተኛ ደረጃ ትምህርት ቤት ተጠቃሽ ነው። ተማሪ ሴና ስለሺ፣ ተማሪ ዳግማ አለማየሁና ተማሪ አዲስ ተሰማ በትምህርት ቤቱ የ12ኛ ክፍል አገር አቀፍ ፈተና ተፈታኝ ተማሪዎች ናቸው። ተማሪዎቹ በሀገር አቀፍ ፈተና የተሻለ ውጤት ለማስመዝገብ ጊዜያቸውን በአግባቡ በመጠቀም እያነበብን ነው ብለዋል። ሀገር አቀፍ የኢንተራንስ ፈተና ተፈታኝ ነኝ። የሚዛን ሃይስኩል የዘንድሮ ዓመት የ2018 የኢንተራንስ ተፈታኝ ተማሪዎች አንዷ ነኝ። ፈተና ዝግጅታችን ጥሩ ነው። ስነ ልቦና ላይ መምህራኖች ያላቸው ለኛ ያላቸው ሳፖርቲቭነስ በጣም ደስ ይላል። ከወትሮ ወይም ከሌላው ጊዜ በተለየ ዝጎችን የራሳቸውን ታይሞች በመጠቀም ቲዩቶሪያሎችን በመስጠት መምህራኖችም እያገዙን እኛም የራሳችን የሆነ ከቨር ለማድረግ ፖርሽኖችን በራሳችን ተነሳሽነት ሴቶች ላይብራሪ ለብቻ አለን በእንደ ሴት ተማሪና እኛን ለማገዝ በተደረገው ነገር ሴቶች ላይብራሪ ለብቻ አለን። 2018 የሚዛን ሃይስኩል የ12ኛ ክፍል ማትሪክ ተፈታኝ ነኝ። የዘንድሮ ዝግጅት ያው ከአምናም ከዛሬ 2 ዓመት 3 ዓመት ከነበሩት ያው የተሻለ ውጤት ለማስመዝገብ ከመምህራኖቻችን ጋር እንዲሁም ከትምህርት ቤቱ ጋር የተሻለ ውጤት የምናመጣበትን መንገድ እያመቻቸን እንገኛለን። ከነዛ ውስጥ የመጀመሪያው ያው ላይብራሪዎችን ክፍት በማድረግ ያው ከሰዓትም ከፈረቃ ውጭ ባለን ሰዓት መተን ለመጠቀም እየሞከርን እንገኛለን። እንዲሁም ትምህርት ቤቱ ጋር በመነጋገር የአዳር መርሃ ግብሮችን በወንዶች ተማሪዎች ላይ በ12ኛ ክፍል በእነሱ በማዘጋጀት ላይ እንገኛለን። የክረምት ትምህርት እየወሰድን ነበረ። ከዚያም አላረፍንም 11ኛ ክፍል ጀምሮ ማለት ነው። ክረምት ወስደናል። ከክረምት ቀጠለ የ12ኛ ክፍል ማለት ነው።
በተለይ ለፈተና የሚረዷቸውን አጋዥ መጽሐፍት ከማንበብ ባለፈ መምህራን የተለያዩ ቱቶሪያልና የሞዴል ጥያቄዎችን በማዘጋጀት የተለየ ድጋፍና እገዛ እየተደረገላቸው መሆኑንም ተናግረዋል። የሚዛን ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ብርሃኑ በዛብህ እንደተናገሩት ትምህርት ቤቱ በዘንድሮ ዓመት የ12ኛ ክፍል ሀገር አቀፍ ፈተና 445 ተማሪዎች እንደሚያስፈትን ተናግረዋል። በዚህ ዓመት ወደ 455 ተማሪዎችን ተቀብለናል። 445 ተማሪዎች ብቻ ሳይሆኑ አሁን ለፈተና ፎርም ይሞላሉ ብለን የምናስባቸው 445 አካባቢ ናቸው። ዞሮ እነዚህን ተማሪዎችን ለማብቃት እንደ ትምህርት ቤት ተሞክሯችንን ይዘን ነው እየቀጠልን ያለ ነው። ከዚህ በፊት ፖርሽን እንደ ትምህርት ቤት ቀድሞ እንዲያልቅ የማድረግ ስራዎች ይሰራሉ። የ12ኛ ክፍል ፖርሽን እስከ መጋቢት 15 በተቻለ አቅም ፖርሽኑ ከበር እንዲደረግ ነው የሚደረገው በሁሉም የትምህርት አይነት። በዚህ ዓመት ግን ከዛ ወዲህ ከበር የምናደርግ ይመስለኛል። ይሄን ከበር ካደረግን በኋላ ቀሪ የትምህርት ጊዜያቶች ምን ይደረጋሉ? አንደኛ ማጠናከሪያ ትምህርት ነው የሚሰጠው። ከ9ኛ ክፍል ጀምሮ እስከ 12ኛ ክፍል ያለው ይዘት ይከለሳል፣ ክለሳ ይደረጋል። በርካታ ጥያቄዎች፣ የማትሪክ ጥያቄዎች፣ የኢንትራንስ ጥያቄዎች በጋራ የሚሰሩበት ረጅም ጊዜ ሰጥተን ነው ተማሪዎችን ስናዘጋጅ የነበረው። በአጠቃላይ ለውጤት መሻሻሉ ከትምህርት ቤቱ መምህራን ድጋፍና እገዛ ባለፈ የተማሪ ወላጆች የቅርብ ድጋፍና ክትትል ወሳኝ በመሆኑ የተማሪ ወላጆች በቀሪ ቀናቶች የበኩላቸው ሚና እንዲወጡም ርዕሰ መምህሩ ጥሪ አቅርበዋል። ከወላጆች ምን ይጠበቃል? ሞባይሉን በተገቢው ለተገቢው ነገር ብቻ እንዲጠቀሙ የቅርብ ክትትል ማድረግ፣ ውሏቸውንም ምናልባት አንዳንድ ክፍል ሰጥተን ማታ እንዲያነብ አንዳንድ ክፍል አመቻችተን ሊሆን ይችላል። ግን እዛ ክፍል ውስጥ በትክክል እያነበበ ነው ወይ? ተማሪው የተዘጋጀው መማር የተሰጠውን ክፍል ለተገቢው ነገር እየተጠቀመ ነው የሚለውንም ክትትል ያስፈልጋል። እንዲያነብ አንድ ክፍል ተሰጥቶት ከሞባይል ጋር ሲታገሉ የሚያድሩ ልጆች አሉ። ስለዚህ ከዚያ አኳያ አጠቃላይ ቤተሰብ ከፍተኛውን ኃላፊነት መውሰድ አለበት። ተመልካቾቻችን ለሰዓቱ የነበረን ዜና የተመለከታችሁትን ይመስል ነበር። ከዜናዎቹ ጋር ታጠቅ አበበ ነበርኩ። ጤና ይስጥልኝ። ውድ ተመልካቾቻችን የዛሬው ፕሮግራም ይህን ይመስል ነበር። በቀጣይ በአዲስ አቀራረብ እስክንገናኝ ድረስ ቸር ሰንብቱ ምንላችሁ እኔ ጌታ መሳይ ሙልጌታ ከካሜራ ባለሙያው ማቴዎስ ዘለቀና ከመላው የስቱዲዮ ባለሙያዎቻችን ጋር በጋራ በመሆን ነበር። ቸር ሰንብቱ።